ኢንስፔክተር ዶክተር ምንድን ነው ኢንስፔክተር? ከዚህ ሰዓት ጀምሮ በቁጥጥር ስር ውለሃል። ምን እያደረግሽ ነው? ቆይ ጊዜ ስጠኝ ስትይ የነበረው ከእሱ ጋር ስለነበርሽ ነው? ዴቭ በተሳሳተ መንገድ አትረዳው። ምን ብዬ ነበር? ከአደይ አጠገብ እንዳትደርስ ብዬ ነበር አይደል? አዎ ብለኸኛል። እና ታዲያ እስካሁን ከእሷ ጋር ምን ትሰራለህ? ዴቭ ቆይ አንድ እርግጠኛ ሆኜ የምነግርህ ነገር አደይ የቤተሰቦቿ ጫና እያለባት አንተን ለማግባት ከወሰነች በሙሉ ልብ ልታምናት ይገባል። እንደምታፈቅር ግልጽ ነው። እርግጠኛ ነህ? የምትጠራጠራትን ነገር ወደ ጎን ትተህ ብቻዋን እንዳትሆን እንዳትከፋ አብረሃት የመሆን ግዴታ አለብህ። ወይኔ ይስማ ማዘር አንዴ ነው እንዴት ነሽ ልጄ? ጠፋሽ? አለ ሰፈር ውስጥ ነበርክ አንቺ ይሄን ስልክ ከታመጣሽ ዳይመንዶን ጉድ አደረግኩት። እባክሽ አልገባኝም። ምን አድርገሽ ነው? እኮ ባህሪሽን አስተካኪ። በቃ እንደዛ ነው መሆን ያለበት። ዲባ ማን ነው ሌባ? አንተ? አረ ዳይመንድ ተረጋጋ። ስልኩን አምጪ። ልቀቀኝ! አምጪ ስልኩን። ልቀቀኝ! አንቺ ትንሽ አታፍሪ? ሴት አይደለሽ? አትረጋጊ? ምንድነው እንደዚህ የሚያደርግሽ? ይኸውልሽ የምትከበሪ ከሆነ ተከበሪ፣ አለበለዚያ ግን ይኸውልሽ በእጄ ሰበብ ነው የምትሆኚ። እቺ ምን ትመስላለች? ወንዳውን ማነው ወንድ? አንተ አንቺ ምን ልታመጪ ነው? መልክታለሁ። አንቺ እንዴ እንዳታሳቂ በላሽ ምትል ለቀቅ ያለው እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ ዶክተር። ምን አለ ለልዬ የኔ ነገር እንዲገባትና እግረ መንገዷ እንድታፈቅር የምታደርግ እንዴ እንደዚህ ይባላል እንዴ? ኧረ ዝም በል። ችግር የለውም ለሊ፣ ግልጽ ሆናችሁ ማውራት ትችላላችሁ። እንግዲህ እስካሁን አብረን በቆየንባቸው ጊዜያቶች ውስጥ ከአንቺ የማይለዩ ስለ አንቺ የሚጨነቁ ከአንቺ አልፎም ደግሞ እኔንም የሚያስጨንቁኝ ሲላቸው እየመጡ የሚሰድቡኝ አልፎ አልፎም ደግሞ እየመጡ የሚያንቁኝ። ሄሎ ዴቭ። ወይ ይሄ ሁሉ ደስታ ምንድን ነው? እኔ አላምንም። መቼ? የምርህን ነው? እሰይ እሰይ፣ እንኳን ደስ አለኝ ልጅ። ምንድን ነው ማየ? አደይና ዴቭ ሊጋቡ ነው። ምን? መቼ? ሰሞኑን አስበዋል። አያደርገው። ምን አልሽኝ? አይ ምንም ማየ። ታዲያ ወዴት ነው? ኧረ እባክህ እናስ ባረች። አንተ ባረች። ኩኩ ይስማ ምን እሺ ነው ብቻሽን ቀመጠልሽ? እባክህ እሷ እኮ ሸመጠጠችኝ። ደግሞ ከዚች እብድ ጋር ምን ትሰራለህ? እኔ ነው እብድ ያለች? አሁን እኮ ትችሏታል። እንደዛ እንዳትያት። ማናት? አቤት አንቺ ራስሽ ማን ነሽ? እኔማ ለሊ ነኝ። እንዴ ቤኪ ንገራት እንጂ። ምን እሺ ነው? ዘመድ ናት እንዴ? ዘመድ? ምን ያስገለፍትሻል? ቆይ እንዴት ነው የምትናገሪኝ? ምን ማድረግሽ ነው? እኔ ቤኪ ዘመድ አይደለሁም። ታዲያ ምንሽ ነው? ባሌ። ምን? አዎ ቤኪ ንገራት እንጂ። ዶክተር ዩኤል በቁጥጥር ስር ዋለ። ዴቭና ዶክተሩ ተደባደቡ። አደይ ዴቭን ለማግባት ውሳኔ ላይ ደረሰች። ቤዛ በሰራችው ስራ ዶክተሩ ታሰረ። ለሊ ባቡሪን ባሌ ነው ብላ ከኩኩ ጋር ተደባደበች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ አደይ እንግዲህ ከዴቭ ጋር ያለውን ነገር ለመቋጨት ለውሳኔ በጣም ከብዷት ነበር። ምክንያቱም እናቷ እኔ በህይወት እያለሁ ዴቭን ማግባታችሁም ያለቻት ቢሆንም ዴቭ ደግሞ አንቺን ካላገባሁ ወደ ቤተሰቦቼ ጋር እመለሳለሁ፣ እዚህ በጭራሽ አታገኘኝም እያላት ነበር። አደይም በዚህ የተነሳ ውጥረት ውስጥ ገብታ ነበር እና ብቻዋን ጸጥ ያለ ቦታ ሄዳ እያማራረች እያለቀሰች ነበር። ጥፋቴ ምንድነው? ይሄን ሁሉ ፈተና እኔ የምሸከመው? እናም እንግዲህ እኔ ዴቭን ማግባት እፈልጋለሁ፣ እናቴስ ደግሞ አታገቢም ያለችኝ ለምንድን ነው እያለች ነበር። እናም በዚህን ጊዜ ለብርሃን ደውላ ብርሃንን እናቷ ዴቭን እንዳታገባ ለምን እንደከለከለቻት ምክንያቱን ጠይቃ ነበር። ግን ደግሞ ብርሃንም ምንም አይነት የምታውቀው ምክንያት እንደሌለ ተናግራለች። ግን ደግሞ እማዬን ጠይቂና እውነቱን አሳውቅኝ፣ ካልሆነ ግን እኔ ዴቭን ለማግባት እገደዳለሁ። ዴቭ እጅግ በጣም መልካም ሰው ነው፣ ከዚህ በላይ እሱ መጎዳት የለበትም እያለች ነው። እና ብርሃንም እሺ እናቴን ጠይቄ አሳውቅሻለሁ ብላት ነበር። እና ዴቭም ከፍቷት ስለነበረ እያለቀሰች ነበር። ዴቭም ደውሎ የት ነው ያለሽው ልምጣ ባላት ጊዜ አይ በጭራሽ አትምጣ ብለው ነበር። እሷም አትምጣ ብቻዬን መሆን ፈልጌ ነው እያለችው ሳለ ዶክተሩ እንግዲህ ወደዛ አካባቢ ሲሄድ መንገድ ላይ ስታለቅስ አይቷታል። መንገድ ላይ ስታለቅስ ስላያት ሄዶ እያጽናናት ነበር። አደይን ምን ሆነሽ ነው? ምንድነው የተፈጠረው ባላት ጊዜ አይ ድክመቴን ለሰው ማሳየት አልፈልግም፣ ምንም ነገር የተፈጠረ ነገር የለም፣ እኔ ደህና ነኝ ባለች ጊዜ ደህና እንዳልሆንሽማ ሁኔታሽ ያስታውቃል፣ ስለዚህ እባክሽ ንገሪኝ፣ ጓደኛሞች መሆን እንችላለን፣ እኔን እንደሌሊ መመልከት ትችያለሽና ለሰው ጭንቀትን ቢያካፍሉት ይቀላል ብሏት ነበር። እሷም ሀሳቧን ሸር ስታደርገው ከዶክተሩ ጋር የቀለላት ስለመሰላት
ጓደኝነቱን ተቀብላ እንዲያዴ የወንድ ምርጥ ጓደኛዋ እንደሆን ተስማምተዋል። በዚህን ጊዜ እንግዲህ ለሊና አዴይና ዶክተሩ እንዴት ተቃቀፉ። ዴቭ እየሮጠ ሲሄድ ይዛይቷቸዋል። ምን እየተፈጠረ ነው አዴይ ብሎ እየጮኸ ነበር እና ዶክተሩንም እዚህ ምን ታረጋለህ ከሚስቴ ራቅ ብዬ በተደጋጋሚ ነግሬህ አልነበረም ወይ ብሎ ዶክተሩ እንደበደበው። አዴይም አንተ የምትወደኝና የምታፈቅረኝ ከሆነ ለምንድን ነው እኔን የማትረዳኝስ የማታምነኝስ? መተማመን ሳይኖር ፍቅር አለ እንዴ? የራሱ ጉዳይ ከዚህ በኋላ እንዳትከተልኝ ብላ ተናዳ ጥላው ሄዳ ነበር። ዶክተሩም ለምንድን ነው አዴይን የምትወዳት ከሆነ የማትረዳት? የሚወድ ሰው የሚያፈቅር ሰው እኮ ይረዳል። አንተ ግን እየተረዳት አይደለም። ያለችበት ጭንቀትና ውጥረት አይገባህም እንዴ? አዴይ እኮ በጭራሽ ደህና አይደለችም ብሎት ነበር። አንተን አይመለከትም ብሎ አመነጫጭቆት ሊሄድ ሲል እንግዲህ ዶክተሩም እኔ እንደ ጤና ባለሙያነቴ እዚህ ቁጭ ብላ ስታለቅስ ስላገኘኋት ላጽናናት እንጂ አንተ እንደምታስበው በእኔና በአዴይ መካከል ምንም አይነት ነገር የለም ብሎታል። አዴይ ያለቀሰች ባለው ጊዜ አዎ እዚህ ብቻዋን ቁጭ ብላ ስታለቅስ ነው ያገኘኋት። እኔም ወደዚህ የመጣሁት እሷ እያለቀሰች ስለነበረ እሷን ለማጽናናት እንጂ ለሌላ ነገር አልነበረም እያለ ነበር። እና የስራ ድርሻህን ማን ጠየቀህ? አንተ ከሷ ጋር ምን ታረጋለህ ነው እያለው ነበር። ግን ደግሞ የሚጠቅምህን ነገር አንድ ነገር ልምከርህ። አንተ እንደምታስበው በእኔና በአዴይ መካከል ምንም አይነት ግንኙነት የለም። ግን ደግሞ አዴይ በዚህ ከቀጠለች ልታጣት ትችላለህ። አዴይ ጥሩ ስሜት ውስጥ አይደለም ያለችው። አዴይ በጣም ከፍቷታል። አዴይ ብዙ ችግሮችን ተቋቁማ እያለፈች ነው ያለችው። ስለዚህ አንተ ከመጠራጠር ይልቅ አምነሃትና ቀርበሃት ችግሯን ብትረዳት ነው የሚሻለው። አዴይ ጥሩ ስሜት ላይ ስላልሆነች የሚጠቅምህን ነው። ከጠቀመህ ምክሬን ያዘው፣ ካልሆነ ግን የራስህ ጉዳይ ነው ብሎ ዶክተሩም ተናዶ ጥሎት ሄዶ ነበር። እና ዴቭም አዴይ ያለቀሰች ስለተባለ እየሮጠ ወደ እነ ለሊ ጋር ሄዷል። ባቡሬ ለሊን እባክሽ ፍቅሬን ተቀበይኝና ከጎንሽ ልሆን እያላት ነው። እሷም ደግሞ እኔ አንተን ማጣት አልፈልግም ብላለች። እሺ እኔ እንድታጨኝ የማትፈልጊ ከሆነ ለምን ፍቅሬን አትቀበይኝም? እኔ እኮ እየቀረብኩሽ አንቺ እየገፋሽኝ ነው ብሏታል። እሷም ደግሞ ምን ማድረግ ነው ያለብኝ እያለች ነበር። ፍቅሬን ተቀበይኝና እኔ ከዚህ በኋላ ያለውን ሸክምሽን ላቀልልሽ፣ ልንከባከብሽ፣ የደስታ ህይወት ልስጥሽ እያላት ነበር። ለሊም እንግዲህ ልበልተው እያለች ማመንታት ላይ ያለች ትመስላለች። በዚህን ጊዜ እነሱ ስለዚህ እያወሩ ጥሩ ጊዜ እያሳለፉ ነበር። አዴይ በጣም ከፍቷትና ደብሯ ስትሮጥ የገባችው ምንድነው ለሊ ምን ተፈጠረ ምን ሆነሽ ነው ባለቻት ጊዜ አዴይም ጥሩ ጊዜ አልመጣሁም መሰል እያለች ነበር። አንቺ በማንኛውም ጊዜ ብትመጪ ጥሩ ሰዓት ነው፣ ምንም የተፈጠረ ነገር የለም፣ ግን አንቺ ምን ሆነሽ ነው ብላት ነበር። አዴይም ዴቭ እኮ አሁንም ይጠራጠረኛል፣ አሁንም እኮ እያመነኝ አይደለም፣ አሁንም እየጠረጠረኝ ነው ብላ እንባ እየተናነቃት ተናግራለች። ለሊም እንዲህማ መሆን የለብሽም የምን ጥርጣሬ ነው እያለች ነበር። ተነጋግራችሁ ለመፍታት አልሞከራችሁም ብትላትም አይ ተነጋግሮ ለመፍታት ምንም ጊዜ እየሰጠኝ አይደለም እየተጠራጠረኝ ነው ብላ እንባ እየተናነቃት ተናግራለች። ዴቭም ሲሮጥ ሄዷል። ዴቭ እንግዲህ ሲመጣ ደግሞ ምን ልታረግ መጣህ? ለምን መጣህ? እያለች እየተናገረች ነበር አዴይ ለሊ ዴቭ እኔ አዴይን ከፍቷት ማየት ወይም አዝና ማየት አልፈልግም። ስለዚህ ተነጋግራችሁ ችግራችሁን ፍቱ። ግን ደግሞ አዴይን ካስቀየምካት እኔም ማስቀይምሃለሁ ብላ አስጠንቅቃው ጥላ ወጣለች። በቃኛ እንውጣ ብለው ተያይዘው ወጥተዋል። ኩኩና ቅምጥልም ተጣልተዋል። ዶክተሩ እንግዲህ እየሄደ ሳለ ኪንጎና ዳይመንድ አንድ ላይ ቁጭ ብለው አግኝቷቸው ነበር። በዚህን ሰዓት ዶክተሩ ሄዶ ስልኬን ብሎ ነበር። ምክንያቱም ዳይመንድ ከዶክተሩ ስልኩን ሰርቆት ሳይሆን እንግዲህ ለመንቀባረሪያ ከሱ እንደወሰደው ኩኩ ላጣርጋ ወደ ቤት ይዛ ሄዳ ነበር። እናም ዳይመንድን ስልኬን ባለው ጊዜ እንዴ ስልክ እኔ ጋር አለ እንዴ ብሎት ነበር። እና አልሰጠሁም ስልኩ ከኔ ጋር ነው ሲለው እውነትም ደግሞ ዳይመንድ ትዝ ብሎታል። ያኔ ስልኩን ይዞ ወደዛ እየሄደ በነበረበት ጊዜ እሷ ያቀፈች መስላ ስልኩን ተቀብለው እንደሄደች አስታውሷል። ያቺ ኩኩ ናት የምትሆነው እንጂ እኔ በጭራሽ ይሄን አላደረኩም ብሏል። ዶክተሩም ከዚህ በፊት ዳይመንድ ምን እንደሚያደርግ ያቅ ስለነበረ እሱኑ ተጠራጥሮታል። ዳይመንድ ስልኬ ብዙ ነገር አለው፣ ስልኬን እፈልገዋለሁ እያለው ነበር። ዳይመንድም እንደ ዶክተር እኔን ጠርጥረኸኝ ነው? እኔ ከዚህ በፊት የተገናኘንበት መንገድ ልክ ላይሆን ይችላል። አሁን እኮ ግን አንተን ቀርብ ያለው በአንተ ላይ እንዴት መጥፎ ነገር አረጋለሁ? ስልክህን አሁኑን አመጣለሁ ብሎ ተነስቶ ሄዷል። ዶክተሩም ኪንጎ ስልኩ ያስፈልገኛል፣ ብዙ ነገር አለው፣ እባክህ ዳይመንድ እንዲያመጣልኝ አድርግ ብሎት ነበር። ኪንጎም ዳይመንድ የወሰደ ይመስላል፣ በጭራሽ እንደዛ ያደርግም እያለው ነበር። እና ስለ ልጅቱም ማወቅ ፈልጎ ሲጠይቅ ኩኩ ማለት ትንሽ ቀበጥ ያለች ልጅ እንደሆነች ለዶክተሩ ነግሮታል። እናም ዶክተሩ እሺ ብሎ ወደ ቢሮ ተመልሷል። በሌላ በኩል እንግዲህ ቅምጥልና
ቅምጥልና ኩኩ መሃልም አለመግባባት ተፈጥሯል። ቅምጥል ኩኩ ስልኩን ይዛ እየሮጠች ወደ ቤት ሄዳለች። እየሮጠች ስልኩን ይዛ ቤት በሄደችበት ጊዜ ስልኩን ጠረጴዛ ላይ ስታስቀምጠው እንዴ የምን ስልክ ነው የማን ነው ብላት ነበር ቅምጥል። ዳይመንድ ጋር ስትጋተት የተቀበለችው እንደሆነ የሰው ስልክ ይዞ ሲንቀባረር እኔ ተቀብዬው ነው ብላታለች። በዚህን ጊዜ ቅምጥል እንዴት እንደዚህ ታረጊያለሽ? ዳይመንድ እኮ ሚስኪን ልጅ ነው፣ በዛ ላይ ደግሞ የኪንጎ ጓደኛ ነው እያለቻት ነበር። እና ታዲያ አንቺ ለኪንጎ እኔ ለሱ አንሳለሁ እንደናንጠበጥባቸዋለን እያለች ነበር። የወደፊት ባሌን እንዴት እንደዛ ታያለሽ ብላ ቅምጥል በጣም ተናዳባታለች። የባቡሬ እናትም እንዴት እንደዚህ ታረጊያለሽ? እንደዚህ አይነት ስህተት ትሰሪያለሽ? ስልክ እንዴት ተቀብለሽ ይዘሽ ትመጫለሽ? በይ ለባለቤቱ ወስደሽ መልሽ ሲሏት እኔ ኩኩ በጭራሽ አላደርገውም ብላለች። እናም እንግዲህ በዚህን ጊዜ ቅምጥል ማውራት አለብን ብለው ከቤት ወጥተዋል። ማውራት አለብን ብለው ከቤት በወጡበት እያወሩ ሳለ ስልኩን ለዳይመንድ መልሽለት፣ አሁኑኑ መልሽለት እያለቻት ነበር። እኔ ኩኩ በጭራሽ አላደርገውም፣ አንቺ ፍቅር እንዲያጃጅላል እንዴ? የድሮዋ ቅምጥል አይደለሽም እያለቻት ነበር። እሷም እንግዲህ የኪንጎ ጓደኛ ነው እያልኩሽ እኮ ነው ስትላት፣ ኪንጎን ፈርተሽ ነው እንዴ እናንጠባጥበዋለን እያለች ነበር። እንዴ የወደፊት ባሌ ምን ብለሽ ነው እንደዛ የምትይው? እንዴት እንደዛ ታያለሽ? ማንጠባጠብ እንኳን ካለብኝ እኔ እንጂ አንቺ አይደለሽም። በእንደዚህ አለመግባባት ተፈጥሯል። ኪንጎና ቅምጥልና ኩኩ እየተጨቃጨቁ ሳለ ዳይመንድ እየሮጠ ሄዶ ጉሮሯን ይዟት ስልኩን ተቀብሏታል። ኩኩን እጇን ጠምዝዞ ስልኩን ከተቀበለ በኋላ ታሳስችኛለሽ፣ ሴት ላይ እጄን እንዳነሳ ታረጊኛለሽ፣ እንዴት አንቺ እንዴት ታረጊያለሽ ብሎ ስልኩን ተቀብሎ ሄዷል። በዚህን ጊዜ ከቅምጥል ጋር ኩኩና ቅምጥል መሃል አለመግባባት ተፈጥሮ ኩኩ ጥላት ሄዳለች። ዳይመንድን ባቡሬና ለሊም ዶክተሩ ጋር ከሐኪም ቤት ሄዳችሁ ነበር ወይ ባለቻት ጊዜ አዴ ወይ ረስቼው አልሄድኩም ሲል ባቡሬ በቃ ሁኑ እናንተ ሄዱ ብላ ነበር። በቃ እናንተም ተነጋግራችሁ ችግራችሁን ፍቱ፣ እኛም ሆስፒታል እንሄድ ብለው ታይዘው ሆስፒታል ሄደዋል። ታይዘው ሆስፒታል በሄዱበት ሰዓት እንግዲህ ዶክተሩ ለሊ ያለችበት ሁኔታ በዚህ ደረጃ የተሻሻለ ጥሩ ደረጃ ላይ መድረሷ አስደስቷቸዋል። እናም እነሱም አመስግነው ወደ ቤታቸው ሊመለሱ ነበር። ግን ደግሞ ዶክተር በዚሁ በነካካጂ ፍቅሬንስ እንድትቀበል ብትነግርልኝ ምን አለበት እያለ ነበር። ዶክተሩም እንግዲህ አንቺ ያኔ በታመምሽበት ሰዓት በእርግጥ ማን ከጎንሽ ማን ጠላት ዘመድ ማን ጠላት እንደሆነ ላታውቂ ትችያለሽ። ነገር ግን በዛን ሰዓት አንድም ቀን ሳይለዩ ከጎንሽ የነበሩ ሁለት ሰዎች አሉ ብሎ ዶክተሩም ተናግሮለታል። አንደኛው አዴ፣ ሁለተኛው ደግሞ ባቡሬ አንድም ቀን ከጎንሽ ተለይተው አያውቁም። አንቺ ብዙ ነገር ላታስታውሽ ትችያለሽ፣ ብዙ ነገር ለሰከንድም ለደቂቃም ከጎንሽ ሳይለዩ እዚህ እንዲደርሽ ያደረገሽ እነሱ ጥረት ነው ብሏታል። እናም ደግሞ ጥሩ አፍቃሪና ጥሩ ጓደኛ እንዳለሽ ነው የምነግርሽ ብሏት ነበር። ለሊም አዎ ከነሱ ውጪ እኔ ሌላ ማንም ዘመድ የለኝም፣ እነሱ ናቸው ያሉኝ እያለች ነው። የለሊ አክስት የቤቷ ካርታ እንደተሰረቀ ስላወቀች ደውላ ጠይቃት ነበር። ግን ደግሞ ለሊ አክስቴ ክፋት ነው እንጂ በጭራሽ ሊሆን አይችልም ስላለች ብዙም ትኩረት አልሰጠችውም። የቤቷን ካርታ ግን ፋይሉን ቀይሮ ለሽያጭ ቤቷ በለዋ ላይ ሊሸጥ የመጨረሻ ደረጃ ላይ ደርሷል። ይሄን እያረገ ያለው ደግሞ የቤዛ ወንድም ዳኒ ፋይሎቹን በሙሉ አስቀይሮ ቤቱ ለሽያጭ እየተስማማ ይገኛል። ለሊ ስለዚህ ነገር የምታውቀው ነገር የለም። ለሊ የሆስፒታል ቼክአፑን ጨርሳ ወደ ቤታቸው እየተመለሱ ሳለ መንገድ ላይ ኩኩን አግኝተዋታል። ኩኩ ባቡሬን እንደ መጀመሪያው ጥምጥም አድርጋ ይዛ ባቡሬን ጊዜ እናሳልፍ እባክህ ደብሮኛል፣ አንተም ለሊ ምን ሆናችሁ አንተም አደይ ምን ሆናችሁ ነው እያለች ነበር። ኩኩ ስለ ለሊ ይህች እብድ ደግሞ አንተ ጋር ምን ታረጋለች እያለች ነበር። እኔ ነብድ ብላለች ለሊ። አዎ አንቺ ነብድ፣ አሁን እኮ ተሽሏታል፣ ደህና ናት፣ እሷን አትናገሪ፣ በእሷ ላይ አትምጭብኝ እያላት ነበር። እናም ታዲያ እሷ ምንድን ናት ምንህ ናት ብላ ነበር። እና ኩኩ እንደ ድሮ ባቡሬን እቅፍ አድርጋ ሰላም ልትለው ብትልም ባሌን እንዳትነኪ ብላታለች። የለሊ ድንገት ባሌን አትንኩ ማለት ባቡሬንም አስደንግጦታል። ባቡሬ ደንግጦ ብሎ ዝም ብሏል። ኩኩም ምናልሽ የምን ባል ነው ደግሞ ቃቃ ባል ተጀመረ እንደ እያለች ነበር። ግን ደግሞ ባቡሬም ለሊንም አላሳፈራትም። እሱም በጣም የሚወዳትና የሚያፈቅራት ፍቅረኛው እንደሆነች ተናግሯል። ኩኩ በጭራሽ እንደዛ ሊሆን አይችልም እያለች ነው። እናም እንግዲህ ባቡሬ ቆንጆ አይደለች አልወደድሻትም እያላት ነበር። ለክፉ አሰጥም ግን ደግሞ አንተም ቅምጥልም የሌለ ተቀይራችኋል፣ ፍቅር እያላችሁ ተቀይራችኋልና ፍቅር እንደዚህ ከሆነ በአፍንጫ ይውጣ እያለች ነው። እና ባቡሬም እንግዲህ ከዚህ በኋላ ምንም እንዳትጋተቻት፣ በለሊ ላይ እንዳትመጪ፣ ለሊ ላይ መጣሽ ማለት ባይኔ ላይ ነው እያለ ነው።
እናም እንግዲህ አዴ ኩኩና ለሊም መጨቃጨቅ ጀምረዋል። ለሊ በባሌ አትምጭብኝ ብላለች። በዚህን ጊዜ እንሂድ ወደ ቤት እያለች ነበር። አንቺ ሂጂ ከፈለግሽ እሷ ሄድን ብላለች ኩኩ። በቃ አንተ ቆይኔ ልሂድ ብላ አዴ ለሊ ተናዳ ወደ ቤት ስትመለስ ኩኩን ከዚህ በኋላ እንደዚህ አይነት ንግግር እንዳትናገሪ ብሎ ተመልሶ ለሊን ተከትሎ ሊሄድ ሲል እንግዲህ እዚህ ትንሽ እንቆይ እባክህ የሌለ ደብሮኛል አብረን ጊዜ እናሳልፍ ብሏት ነበር። ለሊን ትቶ እሷ ጋር እንደማይቀመጥ ነግሯት ጥሏት ሄዷል። በሌላ በኩል እንግዲህ ፍቅር ከዲያኒ ጋር ነበረች። ከዲያኒ ጋር እንዳለች ቤዛ ደርሰባቸው። ቤዛ ሁለተኛ ከዚህ ልጅ ጋር ላይ አልፈልግም ብላለች። ፍቅር የሚገባት ሳይሆን አሳልፋ ትሸጥሃለች። ካንተ የተሻለ ሌላ ከመጣ አንተን ጥላህ እንደማትሄድ ምንም እርግጠኛ አይደለህም። ስለዚህ ከሷ ጋር ሁለተኛ እንዳላይ እያለች ነው። ገጀራውም እንግዲህ የታመመው አዴይ መድኃኒት ሽጣለት ኤክስፓየርድ የሆነ መድኃኒት ሽጣለት እንደሆነ ተናግሯል። ዶክተሩ በጭራሽ አዴይ ይሄ ልታረግ አትችልም እያለ ነው። ዶክተሩና ዳይመንድም እንግዲህ ዳይመንድ ስልኩን ተቀብሎ ለዶክተሩ ሰጥቷል። ይቅርታ ዶክተር፣ ከዚህ በፊት የተገናኘንበት ነገር ልክ ላይሆን ይችላል፣ ግን ደግሞ አንተን እንደ ቤተሰብ ቀርቤ አውቄ የሁሉ ነገር እየሆነ ካንተ በጭራሽ ልሰርቅ አልችልም። እናም ያቺ ልጅቷን ስትጋተተኝ ወሰደችው ያቀፈች መስላ ብሎ ይቅርታ ጠይቆ መልሷል። ዶክተሩም እባክህ ዳይመንድ ይቅርታ፣ እኔም ያው አንተን መጠርጠር አልነበረብኝም ብሎታል። ዳይመንድ ምንም ችግር እንደሌለው ግን ደግሞ ስልኩን መልሶለት ሲመለስ ሰውየው ሄድ እንደ ብሎት ነበር። ግን በሁለታቸው መካከል የቤዛ ሰው እንደሆነ ጥርጣሬ አድሮባቸዋል። በሌላ በኩል እንግዲህ ቤዛ የለሊ ቤት ምን ደረጃ ላይ ደረሰ ብላ ነበር። ዲያኒ ግን ትንሽ እንደ ሰው ያዝናል። ግን ደግሞ የቤዛ ጭካኔ ትዕዛዟን እንዲተገብር አድርጓታል። ቤቷ ሊሸጥ ጫፍ ላይ ደርሷል። ግን ደግሞ ቤቷ ሲሸጥ ይህች ምስኪን ልጅ ምን ልትሆን ነው እያለ ነበር። እና አበበ ከቤትሽ እንወጣልሻለን ቢሏትም ከቤት እንዳይወጡ አስፈራራቻቸው። እንደዛ ከሆነ አሳልፌ ሰጣችኋለሁ እያለቻቸው ነው። አዴይ ዴቭን ልታገባው እንደወሰነች ነገረችው። በዚህን ጊዜ ዴቭም ደስ ብሎት ለፍቅር እናት ደውሏል። ለፍቅር እናት ደውሉ በነገራት ጊዜ እሷም ደስታዋን ለፍቅር ስትነግራት ፍቅር በጭራሽ ይሄንማ አያደርገውም እያለች ነው። አሹና ሮማን እና አበበ ቤት ሄደው አበበ ፍቅርህን ግለጽላት ከዚህ የተሻለ ቀን አታገኝም እኛ እሺ እንድትልህ እናደርጋለን ቢሉትም አሹ በስንት ነገር ነግሬያት ካልሰማችኝማ ክብሬን ዝቅ ማድረግ አልፈልግም ብሎ እምቢ ብሏል። ዶክተሩም ስለለሊ ስለ አዴይ ፍቅሩ ቢያመዝንበትም ግን ደግሞ ፍቅር ማለት የተፈቃሪውን ደስታ ማየት ነው በሚል እንግዲህ አዴይና ዴቭን ለማስማማት እየታገለ ይገኛል። ጓደኛውም አዴይ ላንተ ነው መሆን ያለባት እያለ እየተከራከረ ነው። ግን ደግሞ ለጋብቻ እንደወሰነች ነግሮታል። ዶክተሩ ባልጠበቀውና ባላሰበው ጊዜ በቁጥጥር ስር ውሏል። መርማሪ ፖሊሱ መጥቶ እንግዲህ ከዚህ በኋላ አንተ በቁጥጥር ስር ውለሃል ብሎ ይዞት ሄዷል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ